ለፈተና አንድ ሳምንት ብቻ ቀርተዋል። ግን ውጤትን ከ90 በላይ ማምጣት ትችላለህ? ረጅም ጊዜ አያስፈልግም ትክክለኛ ስትራቴጂ ብቻ ነው የሚያስፈልገው። ብዙ ሰዎች ጊዜ የለኝም ይላሉ ፈተና ለመፈተን ወይ ለማጥናት ጊዜ የለኝም ይላሉ። ነገር ግን እውነቱ እንደዛ አይደለም እውነቱን ይህ ነው። ጊዜ አይጎድልህም ስትራቴጂ ብቻ ነው የሚጎድልህ። ዛሬ እኔ የሚያሳይ በሰባት ቀን ውስጥ 90 በላይ ውጤት ማምጣት የሚያስችል የፈተና ፕላን በሳይንስ የተረጋገጠ በጣም 7 ቀን ውስጥ የፈለጋችሁትን ያህል ውጤት መስራት የምትችሉበት ዘዴ አሳያችኋለሁ። ይህንን ቪዲዮ ከመጀመራችሁ በፊት ይህንን ጠቃሚ መረጃ ለማግኘት ላይክ አድርጋችሁ ጀምሩ። እንዲሁም በመሃል ሳብስክራይብ ታደርጋላችሁ። እንደምትወዱ ተስፋ አደርጋለሁ። አሁን 7 ቀን ውስጥ 7 ዴይ ማስተር ፕላን ውስጥ ምን ማድረግ ያስፈልጋችኋል? የመጀመሪያ ስትራቴጂ ላይ ከአንድ እስከ 2 ቀን 7 ቀን ውስጥ በጣም ውጤታማ ትሆናላችሁ። በደንብ ተከታተሉ እስከ መጨረሻ ማየታችሁ ከአንድ እስከ 2 ቀን መሰረትን መገንባት ያስፈልጋል። መሰረታችሁን እንዴት መገንባት ትችላላችሁ? መሰረታችሁን እና ሁሉንም መማር ሁሉንም ማጥናት አያስፈልግም ማለት ነው። 1 እስከ 2 ለፈተና አንድ ሳምንት ቀርቷል። ስለዚህ ሁሉንም ማጥናት ሁሉንም እያነበብክ ጊዜህን ማባከን አያስፈልግም። ከፍተኛ የሚመጡ ቶፒክስ ብቻ ላይ ትኩረት ማድረግ። ለምሳሌ ከሁሉም ቻፕተር ተመሳሳይና ተመሳሳይ ኳንቲቲ ያለው ጥያቄ አይመጣም። ለምሳሌ ከአንድ ቻፕተር አንድ ጥያቄ የሚመጣሉ ደግሞ አንዳንዶች ሌሎች ደግሞ ብዙ ጥያቄዎች የሚወጡ ቻፕተሮች ይኖራል። ስለዚህ ፎከስ ማድረግ ያለብህ ከፍተኛ የሚወጡ ቶፒክ ላይ ብቻ ማትኮር አለብህ ማለት ነው። እና በዚህ ላይ ደግሞ ምን ታደርጋላችሁ? ከፈተና ያሉ ፓስት ኮሽን መጀመር መስራት ያስፈልጋችኋል ማለት ነው። ስለዚህ ፓስት ኤግዛም ጥያቄዎች ሲሰሩ ከ50% በላይ የማለፍ ቻንሳችሁ በጣም ከፍ ያለ ነው። ስለዚህ በዚህ ታይም የፈተናን ፓተርን ትረዳላችሁ ማለት ነው። ስለዚህ የፈተናን ፓተርን ካወቃችሁ በቀላሉ ማንኛውንም ጥያቄ ሰርታችሁ የማለፍ እድላችሁ ከፍ ያለ። ስለዚህ በዚህ ታይም 60% በላይ በጣም ግቢያችሁን ማሳካት ትችላላችሁ ማለት ነው። ከአንድ እስከ 2 ቀን ውስጥ መሰረታችሁን በደንብ መገንባትና እነዚህን መስራት ያስፈልጋችኋል። ሁሉንም ለጊዜህን አታባክን። ከፍተኛ ቶፒክስ ላይ ብዙ ጥያቄዎች የሚወጡት ጥያቄ ላይ ፎከስ ማድረግ ያስፈልጋል። ኢንፎርሜሽኑን ከየት ማግኘት ይቻላል ካላችሁ ከዚህ በፊት ሌሎች ተፈትኖ ያለፉትን እና ፓስት ኮሽን ኤግዛም ጥያቄዎችን ፈልጋችሁ በሱ ዙሪያ መስራት እና ከ3 እስከ 4 ቀን ምን ማድረግ 1 እስከ 2 አይተናል። ከ3 እስከ 4 ቀን ምን ማድረግ ያስፈልጋል? ስለዚህ ፕራክቲስ ሞድ ያስፈልጋል በዚህ ታይም። ስለዚህ በዚህ ቀን ውስጥ ምን ትሰራላችሁ? ብዙ ጥያቄ መፍታት መኒ ኮሽን ሶልቪንግ ማድረግ ያስፈልጋችኋል። ብዙ ጥያቄዎችን ሶልቭ ባደረጋችሁት ቁጥር ብዙ አንደርስታንድ ታደርጋላችሁ። ስለዚህ ስፔሻሊ የሚያሳስብ ጥያቄ ፈተና ላይ የማይቀር ጥያቄ ላይ በጣም ብልጥ ሆናችሁ በኢንፎርሜሽኑ መሰረት እሱ ላይ ዲፔንድ መሆንና እሱን በደንብ አድርጋችሁ መስራት ብቻ ነው። ስለዚህ ፈተና ላይ ብዙ ተማሪዎች በማንበብ ብቻ ውጤት የሚመጣ ይመስላል። እንደዛ አይደለም እውነታው። ፈተና ላይ በጣም ስማርት የሆነ ዘዴ እና ስትራቴጂ ያስፈልጋል፣ ስልት ያስፈልጋል። ስለዚህ ጎበዝ የሆኑ ተማሪዎች ከሌሎች በልጦ ለምሳሌ 2 ተማሪዎች አንድ ላይ አጥንተው አንዱ ከሌላው በልጦ ውጤት የሚያገኝበት ዘዴ ምን ሆኖ ነው? አንድ ላይ አንብበዋል ግን አንዱ 90 መጣ አንዱ ወይ 99 መጣ። ልዩነታቸው ምንድነው ከተባለ ስትራቴጂ ነው። ስለዚህ ስትራቴጂ ወሳኝ ነው። ስለዚህ 3 እስከ 4 ባለው ቀን ውስጥ እነዚህን በጣም ብዙ ጥያቄ ሶልቭ ካደረጋችሁ የሚያሳስብ ጥያቄ ከሰራችሁ ግባችሁን ፓተርኑን ሙሉ በሙሉ መረዳት ትችላላችሁ ማለት የፈተናውን ፓተርን ሙሉ ከተረዳችሁ የማለፍ እድላችሁ በጣም ከፍ ያለ ይሆናል ማለት ነው። እና 5 እስከ 6 ባለው ቀን ውስጥ ኤግዛም ሲሙሌሽን መስራት ያስፈልጋቸዋል። ኤግዛም ሲሙሌሽን እንዴት ይሰራል? ስለዚህ ሰዓት አቆጣጠር ዙሪያ ላይ በጣም ብልጥ መሆን። ከዚህ በፊት ሞክ ኤግዛም ሌሎች ተፈትነው ያለፉትንም ይሁን ሞክ ኤግዛም ላይ እንደ እውነተኛ ፈተና መስራት ነው። ስለዚህ ክላስ ውስጥ እንደተፈተናችሁ ያላችሁ ተደርጋችሁ አስባችሁ ሞክ ኤግዛሞችን
ልክ ሰዓቱን ትክክል ማኔጅ አድርጋችሁ መስራት ያስፈልጋችኋል። በዚህ ታይም ስፒድ ፕላስ አኩሬሲ በጣም ይጨምራል። ስለዚህ ፈተና ውስጥ ስፒድ ወሳኝነት ያለው ምንም ያህል አንብባችሁ ፍጥነት ከሌላችሁ ከጊዜው ጋር ካልሄዳችሁ ፈተናውን ማለፍ አትችሉም። ጊዜ ለፈተና በጣም ትልቅ ሚና የሚጫወት ወሳኝ የሆነ ነገር ነው። ስለዚህ ጊዜ ላይ ማንበብ ማጥናት ብቻ ሳይሆን ጊዜን መጠበቅ በጣም ትልቅ ቦታ ያደርሳችኋል ማለት ነው። እና ሰባተኛውን ከማየታችን በፊት ሳብስክራይብ ያላደረጋችሁ ይህንን ቪዲዮ የምትከተሉ ሳብስክራይብ ያደረጋችሁ ለጠቃሚ መረጃ ለማግኘት። ሰባተኛው ፋይናል ሪቪዥን ያስፈልጋቸዋል። ሰባተኛው ቀን ውስጥ ምን ፋይናል ሪቪዥን ውስጥ ምን ታደርጋላችሁ? ስህተቶችህን ብቻ መመልከት ያስፈልጋል። ስለዚህ ኢረር አናላይዝ ማድረግ ያስፈልጋል። አዲስ ነገር መጀመር አያስፈልግም በዚህ ታይም ማለት ነው። በዚህ ታይም ኮንፊደንስ 100% በጣም ይጨምራል ማለት ነው። እና በአጠቃላይ ከፍተኛ ውጤት ማንኛውም ፈተና ላይ በማንኛውም ሌቭል ላይ ሆናችሁ ጥሩ ውጤት መስራት ከፈለጋችሁ እነዚህን ብቻ መተግበር ብቻ ነው። ስማርት ስተዲ ቴክኒኩ መከተል ብቻ ነው። ስማርት ስተዲ ቴክኒኩ ማለት ሃርድ ስተዲ አይደለም። ስለዚህ ስማርት ስተዲ ቴክኒኩ ማለት ከፓስት ኤግዛሞች ጋር ጥያቄውን እያያችሁ እየሰራችሁ ቅድመ ዝግጅት ማድረግ። ያለ ፓስት ኤግዛም የሚዘጋጅ ተማሪ ከሌላው ተማሪ ጋር ስማርት ስተዲ ቴክኒኩ የሚከተል ተማሪ ጋር እኩል ውጤት በፍጹም አያመጣም። ስለዚህ ራስን ጥያቄ ጠይቅ። ሁሌ ዛሬ የተማርከውን ነገ መድገም ያስፈልጋል። ስለዚህ ስታጠና ፖሞዶሮ ቴክኒኩ እሱን ታውቃላችሁ። ፖሞዶሮ ቴክኒኩ ማለት ምን ማለት? ፖሞዶሮ ቴክኒኩ ማለት 25 ደቂቃ ካጥና 5 ደቂቃ እረፍት ወይ ሪክሬሽን እረፍት እየወሰድክ ማጥናት ማለት። ስለዚህ እነዚህን ስታደርግ አእምሮህ በጣም ያጠናክራል ማለት ነው። ስለዚህ 90% ወይ ከ90 በላይ ማንኛውም ፈተና ላይ ለማምጣት እንዲሁም A+ ማምጣት አስቸጋሪ አይደለም። ስለዚህ ፎከስ ካለ፣ ፕላን ካለ፣ ዲስፕሊን ካለ አንተ ሁሉንም ትችላለህ። ሁሉ ሬዲ ሆነ ይህንን ተግባራዊ ካደረግ እርግጠኛ ነኝ በራሳችሁ ላይ በጣም ትልቅ ውጤት ማየት ትችላላችሁ። በኮሌጅ ሌቨል፣ በዩኒቨርሲቲ ሌቨል፣ በኤሌመንተሪ ሌቨል፣ በሃይስኩል ሌቨል ያላችሁ እነዚህን ስትራቴጂ ከፈተና በፊት በደንብ ተግባራዊ አድርጉ። ሁሌ ይህ ቻናል በጣም ጠቃሚ መረጃ ስለሚያቀርብላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ለሌሎች ለጓደኞቻችሁ ሼር አድርጉ። ቴንክ ፎር ዋቺንግ